የባሌ ጅንጀሮ እስቲ ስለማንነት ትንሽ ንገረኝ እኔ ከባሌ ተራራማ ቦታዎች ላይ ነው የምኖረው እና ደግሞ በቀርከሃ ዛፍ ላይ መንጠላጠል ወዳለሁ እና ደስ ይለኛል በቃ ሰው ሲመጣ ግን እፈራለሁ ከመተናኮል መሸሽ ነው የምፈልገው አንቺ ግን ቆንጅዬ ነሽ ቀይ ቀበሮ እኔማ ሲፈጥረኝ ቆዳዬን ፏ አርጎ ነው የፈጠረኝ እንደኛ ግን ብርድ ትችያለሽ እኔ ብርዳማ ቦታ ነው የሚመቸኝ እንደውም ይሄ ትንሽ መብራቱ ሞቆኝ አላባክሽ ግን በሰዎች ዓለም እኮ የሆነ ከውበት በላይ የሚባል ነገር አለ አው የሰው ውበት የሚያጎላ ፕሮግራም ምን አለኛ ዓለም ላይም ቢኖር አንተ ውበት የሚጎላ አይመስለኝም እንደኔ አትሆንም አው ፕሮግራም አይተን እንመለስ እሺ ሰላም ነው እንዴት ነው ዝንጅብል ፈልጌ ነበርና ነጭ ሽንኩርት መቀመጥ ይቻላል በዛውም ሰው ልጠብቅ ቴንክ ዩ ነው ሰላም ነው ትራሪፍ ነው ነጭ ሽንኩርት ስንት ገባ ዳንቴሉ አሁን የተጀመረ ነው እስኪ ትንሽ ልቀጥል እስከዛ ነው ሰው ለመጠበቅ ቁጭ ከምል ማን ነው ግን ስምሽ ትርንጎ ቤተሰብ አለሽ ልጆች ስንት አመታቸው ነው 19 አረረረረ አንቱ ልበላ ታዲያ አንቺ ብዬ በድፍረት የጀመርኩት አይገርምሽም ሁለት አሁን ይሄኛው ሙሉ ቀን ስትሸጪ ስንት ታገኛለሽ በዚህ እኔ ዛሬ ይሄንን ወስጄ ይዘነው ሄደን አብረን ሌላ ስራ በሰጥሽ እሺ ብለሽ መጫሽ ከኔ እንዴት አመንሽ ስራ ከተገኘ መስራት እውነት በጣም ደስ ይላል እንደዚህ የሚል ሰው እኮ ነው የጠፋው በአሁን ጊዜ ዛሬ እኔ ቆንጆ ስራ ሰጥሻለሁ ጥሩ ቀን ታሳልፊያለሽ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ያው ካወቅሽኝ ኮፍያዬን ላውልቅኝ ነው ያለው ላለመታወቅ በኔ ቤት ጥረት ማድረግ እንዴት ነሽ እየሰራሽ ችግሬን ዘና ብለን እየሰራሽ እየተጠያየቅን እንሄዳለን አሁን ሙሉ ስምሽን ከናባት ንገሪኝ ትርንጎ እንደማገኝ ተገኘ እየሰራሽ ያገኘውሽን ስራ መቼ ነው ጀመርሽ አሁን ይሄን ዝንጅብል ምናምን አሁን በቅርብ ነው ቺፕስ ምናምን ነበር የምሰራው ለምን አቆምሽ ትንሽ ያመኛል ኩላሊቴ በሱ ምክንያት ስቆም ስለሚያመኝ እና በህክምናም ብዙ ስራ እንዳታበሽ ስለተባልኩኝ ትቼ እሱን ጀመርኩኝ አሁን ግን ጤናሽ እንዴት ነው ምንም አይደለም ትንሽ ደህና ነኝ በጸበሉም በመድኃኒቱም ነው ያለሁት ኩላሊትሽ ምንድነው ያለው ፕሮቲን ጨምሮ እና በላይ ሰጥሽ ይወሰድሽ ነው የደም ግፊት ብቻ ነው ወስደው ባለትዳርና የሁለት ልጆች እናት እንደሆንሽ እየነገርሽ ነበር ትንሽ ስለ ቤተሰብሽ ደግሞ ንገሪ ቤተሰቦቼ ልጆቼ ይማሩ ነበር አንደኛው ትምህርቱን ጨርሶ ስራ ውጤት አልመጣለት ነው ስራ ምንም ስራ የለውም ነበር አንድ ጎረቤቴ ጥሩ ደግ ጎረቤቴ ለሶስት ወር የመላላክ ስራ ይስራ ብላ ወስደው እየሰራ ነው ያለው አንደኛው ደግሞ ይማራል ባለቤቴም ስራ ይሰራል ግን የግል ስራ ነበር የሚሰራ እሱም በጤና ሁኔታ ስራውን ትቶ ዝም ብሎ በግል ትንሽ ነገር እየሰራ ይገባል ምንድነው የገጠመው ባለቤትሽ እሱም ያው ኩላሊት ነበር ያመመው አንድ አይነት እሱ ጠጠር ነው የኔ ግን ፕሮቲኑን የጨመረው ያው እንደ ልጅ ደግሞ ከልጅነት እድገትሽ ከዛ ደግሞ ወደ ትዳር ህይወት እስክትገቢ ያለውን ደግሞ አጫውችኝ እኔ ተወልጄ ያደግኩት ደብረ ማርቆስ ከተማ ነው እና ልጅ ሆኜ ነው ወደ አዲስ አበባ የመጣሁት ቤት አጎቴ ጋር ነበር የመጣሁት እና ሰው ቤት ነበር የምሰራው ሰው ቤት ስሰራ እሱን አገኘሁ ባለቤቴን ማለት ነው አብረን ሆን እንደዚሁ እየሰራን መኖር ጀመርን ሁለት ልጆች ወለድን እዚህ ደረስ ልጅ እያለሽ ምን መሆን ትፈልጊ ነበር ተምሬ ስራ መያዝ ምን አይነት ስራ መያዝ ትመኝ ነበር የመንግስት ስራ ቢሮ እየመግባት ደስ ይለኝ ነበር
አልተማርኩም። እስከ 6 ብቻ ነው የተማርኩት። ከባለቤትሽ ጋር እንዴት ነበር የተዋወቃችሁት? አጋጣሚ የማታ ትምህርት ስማር በዛ ነው የተዋወቅነው። እና አልቀጠልሽም ነበር ትምህርት? አልቻልኩም። ሰው ቤት ስለምሰራ በዛ ምክንያት ከስራው ጋር አልተመቸኝም። ከዛም ወደ ትዳር ገባው። ቀበቀተውኩት። ልጆች መጡ። እንዴት ነበር ያሳደግሽው ልጆችሽ? ያው እንደዚሁ እየሰራን እሱ ያው በፊት እንደዚህ ሳይታመም እሱ ነበር እየሰራ የሚያስተዳድረው። አንቺ አትሰሪም ነበር? እኔ አልሰራም ነበር። ከረጅም በፊት ነው ግን ወደ ስራ ግን ከወጣው በጣም ረጅም ጊዜ ሆኖኛል። ቺፕስ ሰርቼ ፊቴ ምናምን እንደዚህ ሆነ በቺፕስ ምክንያት ነው። ቺፕስ እንሰራለን። ብዙ ነገር ሰርቻለሁ። በቆሎ ምናምን ብዙ ነገር ሰርቻለሁ መንገድ ላይ። ይሄኛው ስራ እንዴት ነው ዛሬ እየሰራሽ ያገኘሁሽ ስራ? ምንም አይልም። ትንሽ አንድ 15 ቀን ነው። ምንም አይልም። አሁን የጀመርሽው? አዎ በ15 ቀን ውስጥ ነው የጀመርኩት። እነዚህ ጫማዎች፣ የርጌንዶ ጫማዎች፣ ካልሲዎች ምናምን እያመጣሁ እሰራለሁ። እሱን ደግሞ በተጨማሪ ነው እሱን ነው ያዝኩት። አሁን ልጆችሽም እየደረሱልሽ ነው? በርታ ማለት ነው። አዎ እየበረታ። እና ደግሞ የሚገርምሽ ስናልፍ አየንሽና አይ ለምን ዛሬ ከኔ ጋር እስቲ አንድ ቦታ እንሄድም ብዬ ነው እሺ። የት ምን ሄድ ይመስልሻል? አላውቅም። እንዴት አመንሽኝ ግን? ከአንዳንድ ነው እኮ እሺ ያልሽኝ እንሂድ ስልሽ ለመስራት አይደል መንገድ ላይ የተቀመጥኩት። ስራ ከሆነ ችግር የለውም እሰራለሁ። አሁን ላይ ያው በጣም ብዙ የሚያስጨንቅ የሚያሳስብ ነገር አለና እንደው ዛሬ ግን ውጭ ብለሽ ጠዋት ስትወጪ ምን ያሳሰበሽ ነገር ነበር? ሁሉም ነገር የቤቱ ነገር በጣም ያሳስባል። ሁሉም ነገር ከእጅ ወደ አፍ። አሁን ልጆች እየደረሱ ነው እና ምን ቢሆኑ ትመኝላቸዋለሽ? ስራ ይዘው ራሳቸውን እንዲችሉልኝ ብቻ በቃ ራሳቸውን ችለው ሰው ሆነው እንዳያቸው ብቻ ፈልገው። ብዙ ፈተና አሳልፌያለሁ። እነሱን ለማሳደግ ብዙ ነገር ሆኛለሁ። ከባዱ ጊዜ አለፈ አይደል? አዎ እግዚአብሔር ይመስገን። ግን ደግሞ ሳልሞት ምንም ሳልሆን እንደዚህ እየታመምኩ ስለሆነ ምንም ሳይሉ ስራ ሳይዙ ራሳቸውን ሳይችሉ ሞታለሁ ብዬ በጣም ነው የማስበው። አይዞሽ፣ ፈጣሪ ደግሞ አሁን ጤናሽ በጣም ይሰጥሽ። ልጆችሽ ምን ይላሉ? ይሄን ስራ ምንም እንድሰራ በጣም እንቸገር። በቃ ይራበኝ፣ ጥማት አትስሪ፣ ቤት ተቀመጭ፣ ረፍት አድርጊ ነው የሚሉኝ። በጣም ነው የኔ ነገር የሚያሳስባቸው። ምንም ሰራ ምንም ለእኔ አትክልት ገዝቶ ይመጣል። ደስ እንዲል ነው የምፈልገው። መልካም ቀን እናሳልፋለን። ተስፋ ቆርጠሽ ታውቂያለሽ? በታመምኩበት ጊዜ በጣም ተስፋ ቆርጬ ነበር። እሞታለሁ እንጂ ተርፋለሁ ብዬም አላውቅም ነበር። በጣም አሞኝ ነበር። ከዛ ሁሉ ጭንቀት አሳልፈሽ ደግሞ አሁን ደህና ስትሆኝ ግን እስቲ ልዩነቱን ንገሪኝ። ያው የሚያውቀው እኮ በጣም አስቸጋሪ ጊዜ ያሳለፈ ሰው ነው ጥሩ ጊዜ የሚያውቀው ነው። በጣም ተመስገን ነው ተመስገን። ከምንም በላይ ትልቁ ነገር ጤና ነው ለሰው ልጅ። ለምን ውሃ አልጠጣም? ጤና ነው ትልቁ ነገር። በጣም እግዚአብሔርን አመሰግነዋለሁ። በጣም ተመስገን። የድንግል ማርያም ልጅ ይመስገን። ደግሞ ተስፋ ስንቆርጥ ጊዜ ተስፋ የምናደርግበት የሆነ ነገር ይኖረናል አይደል? አንቺ ምንድነው ተስፋ እንድታደርግ የሚያደርግሽ መልሶ? ተስፋ የሚያደርገኝ የልጆቼን ነው። በእግዚአብሔር ነው ተስፋዬ፣ እግዚአብሔር ነው። ልጆችን ሳይ ተስፋ አደርጋለሁ። እስቲ ልጆችሽን ደግሞ በአንቺ አንደበት ግለጫቸው። ምን አይነት ልጆች ናቸው? በጣም ጥሩዎች። ምንም ብመታቸው በዚህ እድሜያቸው ራሱ ብመታቸው ብቆጣቸው ምንም ቀና ብለው የማያዩ ለሰው ታዛዥ፣ ሰውን ቀና ብለው አይተው አንድ ቀን ሁሉም ሰው የጎረቤትም የአካባቢ ሰው ራሱ በጣም የሚያደንቃቸው ምንም ቢቸግራቸው እንኳን አንድ ቀን ቢርባቸው ይህን ራበን፣ ይህን ስጭን፣ ይህን አድርጊልን ብለው ያውቁ ሰውንም ቀና ብለው አይ እግዚአብሔር ይመስገን። እንደ ችግር አይደለም። እግዚአብሔር ጥሩ ልጆች ሰጥቶኛል። እሱ የተመሰገነ። አንቺ ራስሽ ደግሞ እንደ ልጅ ምን አይነት ልጅ ነበርሽ? እኔ ዝምተኛ ነበርኩ። ምንም አልናገርም። ስጡኝም ይበላ ነገር እንኳን ስጡኝም ብዬ አልናገርም። ስለዚህ ልጆችሽ አንቺ ልጅ? አዎ እግዚአብሔር ይመስገን። እንደው በህይወትሽ ከባድ ጊዜ ነበር ያሳለፍኩት የምትይው የትኛውን ጊዜ ነበር? ከባድ ጊዜ ያሳለፍኩት የዛሬ ዓመት በጣም ታምሜ ነበር። እሱን ጊዜ በጣም ሁሌም በቃ በጣም አልረሳውም። እና ደግሞ እናቴ ሞታ ሲነገረኝ
አራስ ነበርኩኝና እሱን ምንም አልረሳው። እዚህ ነበርሽ? አዎ። አልደረሽም? ከ40 ቀን በኋላ ነው የነገሩኝ። እኔ እንደወለድኩ ነው እሷ የሞተችው። ነፍሳቸውን ይማረው። አሜን። ወደፊቱ ግን ምን ብሰራ ብለሽ ትመኛለሽ? ሸቀጣ ሸቀጥ ነገር ብሰራ። አሁን የራሱ የምትሰሪ እኮ ዳንቴል በደንብ ከተያዘ እኮ በደንብ መሸጥ ይችላል። አዎ። ሞክረሽው አታውቂም? ሞክሬ አላውቅም። ለቤት ግን እሰራለሁ። ቆንጆ ነው የምትሰሪ። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለእነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ ከ$223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናክበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት፣ በጋራ ሆነን የወገኖቻችንን ሕይወት የተሻለ እናድርግ። በወር $10 ብቻ በመለገስ ሕይወትን እናለምልም። ስትሪም ኦፍ ሆፕ ኢንኮርፖሬሽን። ሄለን ሰላም ነው? እግዚአብሔር ይመስገን። ትርንጎዬ እንዳትፈሪ፣ እንዳትሳቀቂ። አሁን የምንሄድበት ቦታ ፏ ብለን መሄድ ስላለብን የምትወጂው ልብስ ትመጫለሽ። እሺ? እንዳትሳቀቂ ነይ። ቺፏለች አይሻር ለቀለም ያለው ሲሆን እንዴት እንደሚያምር በደንብ ያትርንጎ። የችኛዋን አስተካክላት። ትርንጎይ እንዴት ነው? ሰላም። እግዚአብሔር ይመስገን። ቆይተሽ ጥሩ ነው። ደስ ይላል። አሁን ምን ቀረን ለመሄድ መሰለሽ? ጫማ እንዴት እየተሰማሽ መስከረም? ኧረ ደስ ብሎኛል። መተሽ ልብስ ቤት ለራስሽ ከገዛሽ ምን ያህል ጊዜ ሆነሽ? በጣም ቆይቻለሁ። ከ5 ዓመት በፊት ለመጨረሻ ጊዜ ገዛሽ? አዎ። ከማን ጋር ነበር የመጣሽው? ብቻዬን። ምን አይነት ልብስ ነበር የገዛሽው ያኔ? ሙሉ ቀሚስ። ስለዚህ ቀናችን ምን ሊመስል እንደሚችል አሁን ትንሽ እየገመትሽ አልመጣሽ? አዎ፣ ደስ ይላል በጣም። ምን የሚሆን ይመስልሻል ከዚህ በኋላ? ይዛ አላሰብኩትም። ምንም ያሰብኩት ነገር የለኝም። በሰላም አውለኝ ብዬ ብቻ ነው የወጣሁት። ደግሞ ትልቁ ጸሎት እኮ እሱ ነው። መጽሐፍ ቅዱሴን አንብቤ በሰላም አውለኝ ብዬ ብቻ ነው የወጣሁት እና በጣም ደስ ብሎኛል። ከሚገባው በላይ መግለጽ እስከማልችለው ድረስ በጣም ደስ ብሎኛል። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። መድኃኒዓለም የድንግል ልጅ ምስጋናው ከፍ ይበል። እናንተም ሁላችሁም እግዚአብሔር ይስጣችሁ፣ እድሜ ጤና ይስጣችሁ፣ እንጀራ ይስጣችሁ፣ ዘራችሁ ሁሉ ይባረክ። ተዘጋጀ? ዛሬ ደስ ብሎ እንደምንውለው በሳቅ። እሺ፣ እናመሰግናለን። መልካም ቀን። ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምቼ ክፈይ። ለትምህርትም ሆነ መዝናኛ የፈለግከውን የዲጂታል ይዘቶችን ሰብስክራይብ አድርግ። ወደ ፈለግክበት የዓለም ክፍል በነፃነት ተጓዝ፣ ተዝናና፣ ክፈል። የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ፣ ይቀበሉ፣ ይዝናኑ። አሁን ዓለም በእጆ ገብታለች።
አፏን እስቲ ትርንጎይ እንዴት ነው ቀንሽ እስካሁን? በጣም ደስ የሚል ቀን ነው ያሳለፍኩት። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ምን አድርገን ምንም እኮ አላደረግንም እስካሁን። ከዚህ የበለጠ ምን አለ? ምን አለ ከዚህ የበለጠ? በጣም ጥሩ ብዙ ነገር ነው ያደረጋችሁልኝ። እስካሁን ድረስ ያው ምንም አልነገርኩሽም፣ አላወራንም ነበር። አንቺን ብቻ አስጠይቅሽ ነበር። አሁን ደግሞ እንግዲህ ይሄ ፕሮግራማችን ከኢቢኤስ ቴሌቪዥን ከውበት በላይ የሚል ፕሮግራም አለ። ከውበት በላይ በሚለው ፕሮግራማችን ደግሞ እንዳንቺ ስራ ላይ ያሉ ሰዎች ብዙ ጊዜ ለራሳቸው ጊዜ አይሰጡም አይደል? ስራ 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 ነው የምትይው። እና ቅድም እየመጣ እንደውም እየነገርሽኝ የነበረው ምንድን ነው ፀጉር ቤት እንኳን ከሄድኩኝ ረዥም ዓመት ሆኖኛል ብለሽኛል። ዛሬ ዘና እንድትይ ለራስሽ ጊዜ እንድትሰጪ ደግሞ ዝንጥ ብለሽ ጥሩ ቀን እንድታሳልፊ ነው የተገናኘ ነው። በምክንያት ነው ማለት ነው። እግዚአብሔር ምክንያት አለው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ደስ ብሎኛል። እግዚአብሔር ይስጣችሁ። እግዚአብሔር ከፍ ያርጋችሁ። ፕሮግራሙን አይተሽ ታውቂያለሽ? ከውበት ሮቤል ነው የሚሰራው። እኔ ስመጣ ግን ታዲያ እሱ ይሆናል እሱ ፕሮግራም ይሆናል ብለሽ ጠበቀሻል? አልጠበኩም። አንቺ ስትሰሪ አይቼሽ ስለማለቅ አልጠበኩም። ከዛ ውሎ ልትወስደኝ ነው ማለት ነው አልሽ? አዎ ስራ ነው ስትይ ስራ ነው ያሰብኩት እንጂ ሌላ ነገር አላሰብኩም። እንደው እኔ ጋር ቢመጡ ብለሽ አስበሽ ታውቂ ነበር? ፕሮግራሙን ስታይ አውቃለሁ፣ አስቤ አውቃለሁ። ከዚህ ቦታ ብነሳ የሚያግዘኝ ባገኝ ምናምን ብዬ ብዙ ጊዜ አስቤ አውቃለሁ። ግን እግዚአብሔር ደግሞ እሱ ባለው ጊዜ ነው የሚሆነውና እሱ አስቦኛል ማለት ነው። አልረሳኝም። በጣም ነው የማመሰግነው። መድኃኒዓለም ከምንም በላይ ነው የማመሰግነው። የድንግል ማርያም ልጅ ምስጋናው ከፍ ይበል። ከዚህ የምነሳበትን ሁሌ ነው የማስበው። ከዚህ ከመንገድ ስራ እግዚአብሔር ገላግለኝ እያልኩ ሁሌ ለምነው ነበር። ግን በጤና ደግሞ ስፈተን እሱን ትቼ ጤና ስጠኝ እያልኩ መለመን ተው። ሁሉም ነገር ጤና ሲሆን ነው ብዬ ተውኩኝ እንጂ ሁሌ ነበር የምለምነው። እና በጣም እግዚአብሔር ይስጣችሁ፣ እግዚአብሔር ከፍ ያርጋችሁ፣ ኑሩ፣ እድሜ ጤና ይስጣችሁ። ምንም ቢሆን ሁሉም ለሁሉም ነገር ዋናው ጤና ነውና ጤናችሁን ይስጣችሁ። ጠንካራ ሰራተኞች ጤናሽ እያስቸገረሽ እንዲሁም ደግሞ ኃላፊነቶችን ተሸክመሽ በዚህ እድሜ በዚህ ጤና ሁኔታ ሆኖ መስራት መታገል እኮ ቀላል ነገር አይደለም። በጣም ጠንካራ ብርቱ ሰው ነሽ፣ ብርቱ እናት ነሽ። እኔም ስለተገናኘን ደስ ብሎኛል። ስለዚህ ጥሩ ቀን ይኖረናል። እሺ ዘና በይ፣ እንዳትጨነቂ። እሺ እናቴ፣ እሺ አመሰግናለሁ። እሺ ትርንጎይ መሄድ እንችላለን። እሺ
አይሽ ልብሱ አሁን ነው ብዙ ቦታውን ያገኘው። እንዴት ነበረ? በጣም ደስ አለሽ? ጥሩ ጊዜ አሳለፍሽ? አረፍ በይዝሽ ጋር በደንብ ሞሮኮ ማሳጅ ምናምን ተጠቀምሽ? እንዴት አገኘሽው? በጣም ጥሩ ነው። ከምሳ ጀምሮ የነበረውን አላወራንም። ያው ወደ ምሳ ሄድን፣ ከዛ ወደ ስፓን የገባሽው ቀጥታ። እንዴት ነበር ምሳውስ? ጥሩ ነው። በጣም ጥሩ ነበረ። ቅድም እንደው ምሳ ስንበላ ምን እየገረመኝ ነበር፣ ማትበያቸው ምግቦች አሉና ከጤናሽ ጋር በተያያዘ ቤትም ስትበይ ተጠነቀቅሽ ነው። አሪፍ ነገር። እንደሱ ከሆነ ጤናሽ በደንብ ተጠብቆ ይቆያል ማለት ነው። ስለዚህ እኛ ጥሩ ጊዜ አሳለፍን። ከጠዋት ጀምሮ አብረን ዋልን። ባልገመትሽው እውነት ለመናገር እኔም ባልገመትኩት ደስ ብሎኛል ስለተገናኘን። አሁን ደግሞ ከአንቺ ጋር እንደዚህ ጥሩ ጊዜ ካሳለፍን በኋላ ቤተሰቦችሽን ደግሞ እራት ብንጋብዝስ ብለን አሰብን። ደውለን እንጥራቸው። ይኸው ስልክሽን አዘጋጅቼ እየጠበኩ ነበር እስከምትወጪ። እንደውልላቸውና መኪና እኛ እንልክላቸዋለን፣ ንገሪያቸው። ግን እራትን ሁላ እንዳትያቸው፣ አንቺን ሰርፕራይዝ እንዳደረግሽ እነሱንም እንድናረጋቸው አንድ ስራ አግኝቻለሁ። ስለዚህ አብረውኝ ከሚሰሩት ሰዎች ጋር ደግሞ እራት እንድንበላ ነበር ብለሽ ነው የምትጠሪያቸው። ፊትሽ ግን ሸዋ አለ። አቤት። ሄሎ፣ ሰላም ነው? እንዴት ነህ? መጣህ ከስራ? እሺ፣ እኔ ዛሬ የሆነ ስራ አግኝቼ ስራ ነው የዋልኩት፣ ሌላ ቦታ ነው የዋልኩት። አዎ ደህና ስራ አግኝቻለሁ እና ስራዬን ደግሞ እንድታዩልኝ እናንተ ሁላችሁም ሴናንም ልጆቹንም ይዛቸውና መኪና እዛ ይላክላችኋል። እቤት መኪና ይመጣላችኋል። እሺ። ስለዚህ እነሱ እስኪመጡ ድረስ ደግሞ አሁን የቀረው ምንድን ነው? ፀጉር ሽፋ ማለት አይደለ? ፀጉር ቤት ብንሄድስ? ይሄንን ግን ያሽጋው ስልክሽ እንኳን ደህና መጣችሁ። ሰላም ነው? እንዴት ነው? አለን እግዚአብሔር ይመስገን። አንቺ ጋር አብረን ነበር። አይ ሰላም ነኝ እንጂ አሁን ምን ይፈራሽው? እንዴት ነሽ? ደህና ነሽ? ጠዋት አብረሻት ነበርሽ ከትርንጎ ጋር አይደለ? አዎ። እንኳን ደህና መጣችሁ። እባካችሁ አረፍ በሉ። እንኳን ደህና መጣችሁ። ዛሬ መስከረም አንተ ነው። እንዴት ናችሁ? ሰላም ነው? አሁን በደንብ እንተዋወቅ እስቲ። የወይዘሮ ትርንጎ ባለቤት አለበት ብሩክ ማለት አንቺ ጋርም ቅድም ተገናኘን፣ ግን ስምሽን ሳትነግሪኝ ነበር የሄድሽው። እስኪ ስምሽን ንገሪኝ። አሁን ሴና ማን? ሴና። ሴና ማን? ሴና ተስፋ። የትርንጎ የእህት ልጅ ነሽ አይደለ? አቶ ብሩክ እንግዲህ አልተናገርንም፣ አዲስ ስራ አለኝ፣ እሱን እንድታዩልኝ እንገናኝ፣ እራት እንብላ ብላ ነው የመጣችው። የት ትሆናለች ብለው ነበር የገመቱት? እሷ ነች። አይ የሆኑ ሰዎች መጥተው ይዘዋት ሄዱ ምናምን አለች። እንዴት ነው ምናምን ስለ አይ በሰላም ምናምን ስትለኝ በቃ እንግዲህ ሰላም ከሆነ እስኪ እንደውም እሷ ነች ያረጋጋችኝ። እሷ አይታኛለች። ቀን ተገናኝተናል። አንቺ አውቀሽኝ ነበር አይደለ? አይ በጣም አሪፍ። ከኛ ጋር በጣም ጥሩ ቀን ነበራት። ልጆቻችሁን ጠብቀን ነበር ይመጣሉ ብለው ምንድን ነው ያልመጡት? እንዴት መሰለሽ አንዱ የምንድነው ስሙ የመብራት ካርድ ይሞላል። የመብራት ካርድ ሞልቶ ማታ ነው የዞር የሚሰጣቸው። ያኛው ደግሞ አጋጣሚ ይሄ ቀለም የሚቀባበት ሰፈር አለ አይደለ? የኮንዶሚኒየም እንትን ያን እዛ አካባቢ ደግሞ እንትን ምንድነው ስሙ ዲሽ የዲሽ የዲሽ አንስተው ያን እየገጠሙ ነው። ችግር የለም። እናንተ መገኘታችሁ ደስ ብሎናል። እንኳን ደህና መጣችሁ። ያው ቅድም ከወይዘሮ ትርንጎ ጋር ብዙ ነገር እያነሳን ነበረ። ስለ ባለቤቷን በደንብ ስለ እርስዎም በደንብ ነግራኛለች፣ ከትውውቃቱ ጀምሮ እስከ ዛሬ ድረስ እና ምን አይነት ሚስት ናት? ታታሪ ነች። ይሄ እንደዚህ ነው ይሄ እንደዚህ አይሆንም ምናምን የለም። የግዴታ ያ መሞከር አለባት። አነሰ ምንም እንደው ተይው ቁጭ በይ ብትያት በፍጹም የለም። ስትገናኙ እንዴት እንደነበረ እየነገረችኝ ነበረ። እንደው አንዳንድ ጊዜ ደግሞ ወጣ ብለን ሆራ አካባቢ ምናምን እንዝናና ነበረ አለች። አዎ። እስቲ እንዴት ነበር? መለስ ብለን እስቲ ያንን ጊዜ እናስታውስ። ደብረ ዘይት እህቶች አሉኝ
እህቶች ነበሩኝ እዛ። የግዴታ በቃ ወራ መናፈሻ ማልወስድባት ቦታ የለም። የግዴታ ለመጨረሻ ጊዜ እንደው አብራችሁ የተዝናናችሁት መቼ ነበረ? የመጨረሻ ልጅ ከተወለደ በኋላ የለም። እዚህ ወደ 17 18 ዓመት ማለት ነው። አልፏል። 18 አዎ ያልፋል። በጣም አሪፍ። ዛሬ ከኔ ጋር ነው የዋለችው። አብረን ነው ሙሉ ቀን የነበርነው። ጥሩ ጊዜ ነበረ። እናንተም ስትመጣ ማየታችሁ አይቀርም። ሴና አንቺስ ምን አይነት እናት ናት? ምን አይነት አክስት ናት ትርንጎ? ለእኔ ልክ እንደ እናቴ ናት። ታስተምረኛለች፣ የሚያስፈልገኝ ነገር ትሞላልኛለች። በቃ እንደ እናቴ ነው የምወዳት። ስንት ጊዜ ሆነች ከእሷ ጋር መኖር ከጀመርሽ? 6 ወሬ ነው እዚህ ከመጣሁ። ለመድሽ? ለመድሽ። ስንተኛ ክፍል ነሽ? 5ኛ። በጣም አሪፍ። ወይዘሮ ትርንጎ ትመጣለች፣ እሷን እንቀበላታለን። ለሄም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለሄም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለሄም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ የመጨረሻ ጊዜ እንደዚህ ፏ ብላ ያዩት መቼ ነበረ? በፊት መጀመሪያ ስንገናኝ እንደዚህ ፎቶውን ባስሽ እንትን ያለሽ። አሁን ግን ተመልሶ መጣ ያ ውበት። አዎ አዎ። ምን ጎደለ? ምን ነገር የጎደለ የለም። አዎ ምን እንዳደረግሽ ደግሞ እኔ ከምነግራቸው ባለቤቱ ማን ይናገር የነበረ ይባላል። አዎ። ስለዚህ በጣም ጥሩ ቀን ነው ያሳለፍኩት። ደስ የሚል በቃ እንደገና ነው የተወለድኩት ብዬ ነው የማስበው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ውለታችሁን ይክፈል። የሰው ልጅ ውለታ አይከፍልም፣ እግዚአብሔር ነው ውለታ የሚከፍለውና እግዚአብሔር ውለታችሁን ይክፈላችሁ። መድኃኔዓለም ከፍ ያርጋችሁ፣ እኔን ከፍ እንዳረጋችሁ ጸጋ ያልብሳችሁ። ጸጋ እኔን እንዳለበሳችሁ እናንተን ጸጋ ያልብሳችሁ። አሜን አሜን። ሴና እንዴት አይሻት? አምሮባታል። አምሮባታል። ወደድሽው ልብሷን? ደግሞ ልጆቼ ቢመጡና ብትተዋወቋቸው ብታዩዋቸው ደስ ይለኝ ነበር። ቢመጡ ደስ ይለኝ ነበረ። እኛም ብናውቃቸው ብናገኛቸው ደስ ይለን ነበር። ብዙ እየነገረችን ነበር ስለ ልጆቿና ዋናው ነገር እኛ ሀሳባችን በቃ ስራ ላይ ያለ ሰው ምንም ሁሌ የሚጥር ሰው ለራሱ ጊዜ ስለማይሰጥ ምናልባት እኛ ያንን ትንሽ ቀነስ አድርገን አንድ ቀኗን ጥሩ ቀን እንድታሳልፍ ለማድረግ ነበር አላማው። የተሳካልን ይመስለኛል። አዎ በጣም አለባበሷ ነው እንዴት ነው? ምንም እንጃ የድሮውን ነው ያየሁት። ማን ብሎ ነው የሚጠሯቸው? ማን ብሎ ነው የሚጠሯት? ግን ትርንጎ ፍቅር ነው። ሞባይልም ላይ ያው የኔ ፍቅር ነው ሴቭ የተደረገው። እስኪ ያሳዩኝ። ይዘውታል ስልክ ነው? በእውነት እስኪ ሊያው እንጂ እኔ ፍቅርንማ ማየት አለብኝ እንዴት እንደተጻፈ። የታለች የኔ ፍቅር? ፍቅር
ማን ተብሎ ነው ሴት የተደረገው ትርጉ አንቺ ላይስ? ፍቅር በፍቅር ነው። ስለዚህ ቅድም እየነገረችኝ ነበረ ስራዬን ማሳደግ እፈልጋለሁ እያለች ነበርና ለስራዋ ማስኬጃ የሚሆን ደግሞ መነሻ ካፒታል ገንዘቡን ኢቢኤስ ቴሌቪዥን ያበረክታል ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ከፍ በሉልኝ። ከፍ ያርጋችሁ። መድኃኒዓለም ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። በጣም አመሰግናለሁ። በጣም መናገር ከምችለው በላይ በጣም አመሰግናለሁ። እኛም ደስ ብሎናል። ኢቢኤስ ቴሌቪዥን በጣም ሰፊ ሆኖ እንዲታያል ከፍ ያድርገው ወደ ላይ። የሞቱትንም ነፍሳቸውን ይማር። ፈጣሪ ከእናንተ ጋር ይሁን። አመሰግናለሁ። እግዚአብሔር ይስጥልኝ። እኛም ደስታችን። በቃ እራታችንን እየበላን እኛ በታዘና እንላለን። እሺ እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።